ሰላም ውድና የተከበራችሁ የሐረግ ድራማ ተከታታዮች ሰላም ብያለሁኝ። ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ ኤፍራታ ወንጀለኛ ልትሆን ነው። ያፌት እንደፎከረው አስፈርሟታል። ያ ሁሉ ህገወጥ ድርጅት ሴቶችን በህገወጥ የሚሸጥ እንዲሁም ደግሞ መድኃኒቶችን ከውጭ ሀገር በህገወጥ የሚያስገባ ነው እና የዛ ሁሉ ወንጀለኛ ኤፍራታ እንድትሆን ራሱን ነፃ ለማድረግ እሷን አስፈርሟታል። እንዲሁም ናታን ለፍቶ መጨረሻ ላይ በቃ ያፌትን ያዝኩ ሲል ኤፍራታ ሆና ያገኛታል ማለት ነው። እንግዲህ ኤፍራታን ይይዛታል አይይዛትም አናውቅም። ምክንያቱም ናታን የሚሰራው ከፖሊሶች ጋር ስለሆነ እንትናን ማነው ያፌትን ለመያዝ ብቻ ሳይሆን ሌሎችንም ወንጀለኞችን ሴቶችን ለማስለቀቅ እንዲሁም ደግሞ ሌሎችንም ለመያዝ ስለሆነ የሚሰራው ኤፍራታንም ቢሆን ያስይዛታል ማለት ነው። ለማንኛውም ያው ለሱ ብላ መጀመሪያ ላይ ኤፍራታ ስራውን መስራት ፈልጋለሁ ምናምን እንዳንተ ብር እንዲኖረኝ ፈልጋለሁ ብላ ነበር እና አሁን ላይ ደግሞ ናታን እንዳጠመደው ሲያቅ እሷም ትንሽ ፍንጭ ስለሰጠችው ተመችቶት እንዲህ በቀላሉ ወደ ድርጅቱ ወደ ወንጀሉ አምጥቷታል ማለት ነው። ኤፍራታ የተስማማችው ያው ሁሉንም ማለቴ የናታን ንብረት ለማስመለስ ነው እንጂ እንደዛ አይነት ስራ ለመስራት ፍላጎት ኑሯት አይደለም። ያፌትም ራሱ አሁን ያስገባት ራሱን ነፃ ለማውጣት እንጂ እዚህ ውስጥ መቼም አያስገባትም ነበር። አሁን ላይ ግን ተቀናቃይ ስለበዛበት ከዛ ለማምለጥ እንግዲህ ኤፍራታን አሳልፎ አይሰጧትም ናታን በማለት እሷን ወንጀለኛ አድርጓል። ቤዛ እንግዲህ ታታስበው ታዋርዳለች ማለት ነው። እስር ቤት ገብቼ ከወጣሁ በኋላ ብዙ ነገር ተምሬያለሁ። ከአሁን በኋላ ማንንም ሰው መጉዳት አልፈልግም ስትል ነበርና ነገር ግን እያስመሰለች እንደሆነ ያው ተነቅቶባታል ማለት ነው። አሁን ድረስ ናታንን አፈቅረዋለሁ ግን ለምን ትኩረት እንደማይሰጠኝ አላውቅም፣ ሁሌ ፊት ይነሳኛል በማለት ለጽዮን ደግሞ እንዴ እስካሁን ድረስ ወንድሜን ትወጂዋለሽ እንዴ የመሰለ ልጅ አኑረሽ እያለች ጽዮንን በጣም ደነገጠች። እሷም ያንኛውን አልወደውም ያው ዘና ለማለት ነው ስትል መልሳለች። ስለዚህ እያስመሰለች ነው እንጂ የእውነት ተቀይራ አይደለም ማለት ነው። እንግዲህ ሉሊት ሁሉም ሰው ርቋታል ማለት ነው። ምክንያቱም ሁሉም ሰው በቃ ተንኮሏን ሁሉም ሰው አውቆ ሸሽተዋታል ማለት ነው። ነገር ግን ስለምታሳዝናቸው ከዛ ከቤት አላወጧትም። አቤል እንግዲህ ኤፍራታንም አስፈራርቶ ቤት ገብቷል ማለት ነው። በግዴታ አብሮ እየኖረ ይገኛል። እንዲሁም ወጣ ሲሉለት አንዳንድ መረጃዎችን እየሰበሰበ ይገኛል። እንግዲህ ድራማው ላይ በጣም አስፈሪ በቃ የሌሊት ጭራቅ ሆኗል ማለት ነው። ከማን ጋር እንደሚሰራ አይታወቅም። ዝሮ የሆነ የሚያግዘው ሰውም አለ። ብቻውን እንደዛ ሊሆን አይችልም ማለት ነው። እንዲሁም ገኒ ከኔ ጋር የምትሰሪ ከሆነ ልጅሽንም አስታርቅሻለሁ፣ ልጅ ስለአንቺ አውርታ አጠግብም ምናምን እያለ ሲያወራት ነበርና እሷ ምን ያህል ከዚህ አንተን አላምንም አልሰማህም በማለት አባረዋለች። እንዲሁም በስልክ ሲያወሩ የአቤልን ድምፅ በመስማት ዳጊ እየሮጠ ሂዶ እንግዲህ ተፋጠዋል ከአቤል ጋር። ምን እንደሚፈጠር አይታወቅም። ውድና የተከበራችሁ ቻናል ቤተሰቦች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉን። ነባሮችም እንደተለመደው አበረታቱን።